ቅምሻ ቲዩብ። ሰላም ውድ ቤተሰቦቻችን፣ ቅምሻ ቲዩቦች ነን። ያለፈውን ቪዲዮ እንደወደዳችሁት ምንም ጥርጥር የለንም። የዛሬውንም ቆይታችን እንደምትወዱት ባለሙሉ ተስፋ ነን። የዛሬ ቆይታችን የሚሆነው ደግሞ ስለ ራስን መግዛት አንዳንድ ነገር አንስተን የምንወያይ ይሆናል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ወደ ዛሬ ርዕሰ ጉዳያችን እንመለስና ራስን መግዛት ምን ማለት ነው? ጥሩ ጥያቄ ነው ያነሳሽው። ይሄ ራስን መግዛት በህይወታችን በደንብ ልንለማመደውና ሊዳብር የሚገባ ጉዳይ ሲሆን ወደ ትርጓሜው ስንመጣ ራስን መግዛት ችሎታ ነው። አንድ ሰው የራሱ የሆነ መርሆች፣ ህጎች እና ዓላማዎችን መሰረት አድርጎ ባህሪውን ሊሆን ይችላል፣ ስሜቱን ሊሆን ይችላል፣ እንዲሁም ሀሳቡን በአግባቡ የሚረዳበትና የሚያስተዳድርበት ብቃት ነው ማለት እንችላለን። ችሎታ ወይም ስኪል ነው ስንል በግለሰቡ ቁርጠኝነት የሚወሰን ሲሆን በሂደት ግለሰቡ በሚያደርገው ጥረት እየዳበረ የሚመጣ አቅም ነው ማለት ይቻላል። ይህ ችሎታ በሰዎች ውስጥ በደንብ ሰርጾ ሲገባና ሲዳብር ጭንቀትን ከማስወገድ፣ ትኩረትን ከማስተካከል እንዲሁም ሁኔታዎችን አመዛዝኖ ውሳኔዎች ላይ ከመድረስ አንጻር ሚናው በጣም ትልቅ ነው። ራስን መግዛት ብዙ ነገሮችን አቅፎ የሚይዝ ሲሆን የተወሰኑትን ለመመልከት ያህል፣ አንደኛ ስታንዳርድ ብለን ያስቀመጥናቸውን የህይወት መርሆች በሚገባ እንዲሳኩ በእያንዳንዱ ግለሰብ ውስጥ ያለ ተነሳሽነት ወይም ደግሞ ጥረት ሊሆን ይችላል። ወይም በሌላ አንጻር በሁለተኛ አቀጣጣይ የሆኑ ወይም ደግሞ ትሪገርስ የምንላቸው ሀሳቦችንና ሁኔታዎችን ከልብ ሆኖ መቆጣጠር ወይም ደግሞ እነዛን የማሳለፍ ጥበብ ሊሆን ይችላል። ቅምሻ ቲዩብ። በሶስተኛ ዓላማና የምንጠብቀውን ነገር ወይም ደግሞ ይሄ ጎል ኤንድ ኤክስፔክቴሽን በግልጽ በመረዳት በዛ አግባብ ዓላማዎችን ለማሳካት የሚደረግ ጥረት ሊሆን ይችላል። በአራተኛ ይሄ ዊል ፓወር የሚባለው ወይም ደግሞ ይሄ የአፍ ወለምታን መቆጣጠር ሊሆን ይችላል። የሚያናድዱና የሚያበሳጩ ጉዳዮችን ተቋቁሞ ያንን ጊዜ ማለፍ ሊሆን ይችላል። እንዲሁም ሰከን ብሎ የመወሰን ብቃትን ያካትታል። ሁለተኛው ጥያቄያችን የሚሆነው ደግሞ ራስን የመግዛት ባህል እንዴት እንደምናዳብር ብትገልጽልን። ራስን መግዛት ያው ቀደም ብለን እንደገለጽነው ችሎታ ሲሆን በጊዜ ሂደት እና በግለሰቡ ጥንካሬ እና በሚያደርጋቸው ልምምዶች በሂደት እየዳበረ የሚመጣ ጉዳይ ነው። ስለዚህ ከዛ አንጻር ራስን ለመግዛት ብዙ ስትራቴጂዎች ሲኖሩ እኛ ግን በጣም የተመረጡትን የተወሰኑ 7 የሚሆኑ ሀሳቦችን እንመልከት። አንደኛ አዎንታ ባህሪዎችን መለማመድ ነው። ይሄ ምን ማለት ነው? ስሜትን ተረድቶና በምን አግባብ ገንቢ በሆነ መልኩ ማስተናገድ እንዳለብን ራስን ማሰልጠን ወይም ማለማመድ ሊሆን ይችላል። ለምሳሌ ስሜታችን የምንገልጽባቸውን ቃላት በሚገባ መምረጥ ሊሆን ይችላል። ራሳችንን በተለያየ ሁኔታ ውስጥ ስናገኘው ያንን ተቆጣጥሮ የማሳለፍ ችሎታ ሊሆን ይችላል። ወይም ደግሞ ከመናገራችን በፊት ደጋግሞ የማሰብ ችሎታን ሊሆን ይችላል። ወይም ደግሞ የአፍ ወለምታ እንዳይከሰት ራስን በጣም መግራትና መለማመድ ያስፈልጋል። ሁለተኛ ይሄ ማርገቢያዎች ወይም ደግሞ ማስተንፈሻ የሚባሉ አሉ። ወይም በእንግሊዝኛው ቲች ኮፒንግ ስትራቴጂስ የሚባሉት በራስ ላይ የተለያዩ ቴክኒኮችን መጠቀም። ለምሳሌ የሚያበሳጩና የሚያናድዱ ጉዳዮች በሚገጥሙ ጊዜ ይሄ በጥልቅ መተንፈስ ሊሆን ይችላል። ወይም ደግሞ ችግር ከተፈጠረበት ቦታ ለጊዜው ዞር ማለት ሊሆን ይችላል። ወይም ደግሞ ነገሮችን እንደሚያልፉ ራስን ማሳመን ሊሆን ይችላል። እናም ሌሎች ማርገቢያ ዘዴዎችን በመጠቀም የሚያጋጥሙ ውጥረቶችን የማለፍ ልምምድን ልናዳብር ይገባል። በሶስተኛ ስርዓትን መገንባት ነው። ይህ ስርዓትን መገንባት ማለት ራስን በተለያዩ ጉዳዮች ላይ ለማሰልጠን ቻሌንጅ የሆኑ ጉዳዮችን እየመረጥን ፕሮግራም በማድረግ ራስን ማለማመድ ወይም ደግሞ ማሰልጠን ያስፈልጋል። ለምን ሁላችንም በተለያዩ ጊዜያት ባዳበርናቸው የብዙ ልምምዶች ውጤት መሆናችንን መርሳት የለብንም። ቅምሻ ቲዩብ። በአራተኛ ግልጽ ዓላማዎችና ሂደቱን መቆጣጠሪያ ማስቀመጥ ነው። ይሄ ምን ማለት ነው? ራስን በመግዛት ሂደት በመረጥናቸው ቀደም ብለን በገለጽናቸው ቻሌንጆች ላይ በየጊዜው የደረስንበትን እድገት፣ ያስመዘገብነውን ውጤት እየገመገሙ ከዛ የሚስተካከሉ ነገሮች ደግሞ ካሉ እነዛን እያስተካከሉ ውጤቶችን አስጠብቆ ማስቀጠል ያስፈልጋል። አምስተኛ ከራስ ጋር ማውራት ወይም ራስን ማበረታታት። ይሄ በእንግሊዝኛው ዩቲላይዝ ሰልፍ ቶክ
ኤንድ ሰልፍ ሪኢንፎርስመንት የሚባለው ሲሆን ከራስ ጋር ያለንን ወግ ማሳደግ፣ ማዳበር እንዲሁም በየደረጃው ራስን ከመግዛት አንጻር የምናስመዘግባቸውን ውጤቶች መሰረት አድርጎ ራስን ማድነቅ ሊሆን ይችላል፣ ማበረታታት ሊሆን ይችላል፣ መሸለም ነገሮችን በጥሩ ሁኔታ እንዲቀጥሉ ትልቅ ሚና አለው። 6ኛ ራስን የማወቅ ልምምድን ማዳበር ነው። ምን ጠንካራና ደካማ ጎኖች አሉኝ? የትኛው ጉዳይ በጣም ኢሞሽናል ያደርገኛል? አጠቃላይ ራስን በማወቅ ልምምድ ውስጥ የተሻለ ራስን የመግዛትና ስሜቶችን የመቆጣጠር አቅም እንድንገነባ ስለሚያስችለን ማለት ነው። 7ኛ ዙሪያን ወይም አካባቢን ምቹ ማድረግ ነው። ይሄም የሰው ልጅ የሚያስፈልጉት የማያስፈልጉት ነገሮች ይኖራሉ። ከዛ ውስጥ የማያስፈልጉትን ወይም ጎጂ የሆኑትን ነገሮች በትልቅ ውሳኔ ወይም ደግሞ ልምምድ ከራሳችን ማራቅ ሊሆን ይችላል። ብሎም ደግሞ እነዛ ነገሮች ማስወገድ እና ተራ ደግሞ ከተለማመድናቸው ጉዳዮች ወጥተን ትኩረታችንን ማስተካከል። አንዳንድ ጊዜ የሚወስዱብንና በተደጋጋሚ እያሰብናቸው የሚያደክሙን ነገሮች ብዙ ለህይወታችን ጠቃሚ ያልሆኑ ነገሮች ሊሆኑ ይችላሉ እና እነዛን ነገሮች በተቻለ መጠን ከራሳችን አስወግደን ትኩረታችንን ማስተካከል፣ ገንቢ የሆኑ ነገሮች ላይ ትኩረት ማድረግ ራስን በመግዛት ሂደት ውስጥ ትልቅ ቦታ አለው። የመጨረሻው ጥያቄያችን የሚሆነው ደግሞ ሰው ራሱን እንዳይገዛ የሚያደርጉት ምክንያቶችና የሚያስከትለውንም ጉዳት ብታብራራለን። ያልዳበረ ራስን የመግዛት ልምምድ ስሜታችንን፣ ባህሪያችንን እና ሀሳባችንን በሚገባ እንዳንቆጣጠር የሚያደርግና በምንወስዳቸው ችኩል እርምጃዎች ራስን መጥላት ሊሆን ይችላል፣ ከባድ ጸጸት ሊሆን ይችላል፣ በመብሰልሰል ራስን ማድከም። ራስን መግዛት በጣም በትልቅ ልምምድ ውስጥ የሚዳብር ችሎታ ሲሆን የሁል ጊዜ ስራና ጥረትን ይጠይቃል። ይህ ባልዳበረበት ሁኔታ ሰው ራሱን እንዳይገዛ የሚያደርጉ ብዙ ምክንያቶች ይኖራሉ። ከነዚህ ውስጥ ግን መርጠን 4 ምክንያቶችን እናንሳ። አንደኛው የአእምሮ ሁኔታ ነው። ፕሪፍሮንታል ኮርቴክስ የተባለው የአእምሮ ክፍል ስሜት ቀስቃሽ የሆኑ ነገሮች ወይም ደግሞ ኢምፐልስ ሲያጋጥሙን እና ውሳኔ የሚፈልጉ ጉዳዮች ሲኖሩ በኃላፊነት ወደፊት የሚመጣ የአእምሯችን ክፍል ነው። ራስን በመግዛት ዙሪያ ትልቁን ሚና የሚጫወተው ይህ የአእምሮ ክፍል ነው። ይህ ቦታ በተለያዩ ምክንያቶች ጉዳት ሲደርስበት ባህሪና ስሜትን መቆጣጠር ሊያስቸግር ይችላል። ሁለተኛው አስተዳደግ ወይም ደግሞ ፓረንቲንግ ስታይል የምንለው ሲሆን አምባገነን በሆነ ቤተሰብ ውስጥ ጥብቅ በሆኑ ሕጎች ከልክ ያለፈ መጠበቅ ወይም ደግሞ ሃይ ኤክስፔክቴሽን የምንለው ወይም ደግሞ በጣም የጠበበ ፍሌክሲቢሊቲ ባለበት ሁኔታ የሚያድጉ ልጆች ራስን የመግዛት ችሎታቸው በብዙ የተገደበ ይሆናል። በቶሎ ስሜታዊና ብስጩ ይሆናሉ። ሆኖም ልጁ ወይም ልጅቷ ሲያድጉ ራሳቸው ላይ በሚሰሩት ሂደት ራስን የመግዛት ባህሪ ልምምድ ማዳበር ይቻላል። ለምሳሌ በዚህ መልክ ያደጉ ልጆች አታውቁም፣ ፋራ ወይም በሌሎች ዘንድ እንዳይገለሉ ብዙ ጊዜ የፒር ተጽዕኖ ከመስመር ወጣ በማለት አላስፈላጊ ልምምድ ውስጥ ሊገቡ ይችላሉ። ሶስተኛ ከባቢያዊ ተጽዕኖ ወይም ደግሞ ኢንቫይሮንመንታል ኢንፍሉዌንስ የምንለው ነው። ይሄ የተመሰቃቀለና ያልተረጋጋ ሊሆን ይችላል። ለትልቅ ጭንቀት የተጋለጠ ወይም ደግሞ ትራማ የሚበዛበት አካባቢ ማዘውተር፣ እንዲሁም ደግሞ እንዲህ መሰል በሆኑ ሰዎች ወይም ደግሞ ሁኔታዎች ሲከበብ ራስን የመግዛት አቅማችን በማዳከም ረገድ ሚናቸው በጣም የጎላ ነው። አእምሯችንን ከአካላችን በጣም በተሻለ ሁኔታ መጠበቅ ግዴታም ነው፣ የሚገባም። ለምን? ራስን በማሳደግና ከራስ ጋር በማሳለፍ ሊሆን ይችላል። ጤናማ ከባቢን በመፍጠር እንዲሁም አላስፈላጊ ልምምዶችን በማስወገድ እነዚህ ጎጂ የሆኑ ጉዳዮችን መቀነስ ያስፈልጋል። ለምሳሌ ሁልጊዜ በማናቸውም ሁኔታ ውስጥ የሚያማርር እንዲሁም ደግሞ ነገሮችን ሁሉ አጨልሞ የማየት ምንም አመስጋኝነት በሌለው ስብስብ ወይም ደግሞ ግለሰብ ጋር ደጋግሞ መገናኘት በሂደት ራስን በዚህ አይነት ልምምድ ውስጥ ተጠልፎ እንዲገባ ነገር ሊያደርግ ይችላል። አራተኛ ይሄ ስነልቦና ሁኔታ ነው። ችግሮችን በጊዜውና ሁሉም ችግሮች ራሳቸውን ችለው የመፍታት ልምምድ ሳይዳብር ሲቀር አንዱ ችግር ሌላውን እየወለደ ወይም ደግሞ ወደ ሌላው ተሻጋሪ የሆነ በቶሎ ተናዳጅና በጣም ስሜታዊ እንድንሆን ያደርገናል። ችግሩን ከስሩ በመረዳት በቶሎ መፍትሄ መስጠት ይሄ ተሻጋሪ ወይም ደግሞ ፕሮጀክት እንዳይሆን ያደርገዋል። ሰበብ አንድን ችግር በሌላው ላይ መደረብ፣ አለመጋፈጥ፣ በወቅቱ አለመፍታት የስነ ልቦና ቀውስን ያስከትላሉ። እንደ ምሳሌ ብናይ አንድ ከፍቅረኛው ጋር የተጋጨ ሰው
ግጭቱን ለመሸሽ አብዝቶ ቢጠጣ ዲፎልት ነው መጠጣቱ የሚጎዳው እሱን ነው። ድጋሚም ደግሞ ያንን ነገር ተጋፍጦ ከእሷ ጋር ውይይት አድርጎ ችግሩን ስላልፈታው ነገ መደገሙ ስለማይቀር ችግሩን ከመነሻው ስላልፈታው ዘላቂነት የለው። ወደ ኮንስኩዌንሱ ስንመጣ ጠንካራ ራስን የመግዛት ባህል አለመዳበሩ ብዙ አሉታዊ ነገሮች ያሉ ሲሆን አለመረጋጋት የሰዎችን ኢቭን ቀይ መስመር ማለፍን ያስከትላል። በቶሎ ካልተስተካከለ የግለሰቡን ማንነት እስከ ማሳጣትም ያደርሳል። ሁለተኛ ይሄ በትምህርትና በስራ ላይ የሚያመጣው ጫና ነው። ራስን የመግዛት ልምምዳችን በጥረት እየዳበረ የማሄድ ከሆነ ይልቁንም ደካማ ሲሆን በስራ ላይ ከሰዎች ጋር የመግባባት አቅማችንን በጣም የደከመና በግጭቶች የተሞላ ያደርገዋል። እንዲሁም ይሄ ትምህርታችን ላይ አካዳሚክ ፐርፎርማንሳችን ላይ ትኩረት በማጣት ደካማ አፈጻጸም እንዲኖረን ያደርጋል። በሶስተኛ የሚያመጣው ኮንስኩዌንስ የግንኙነት ችግር ወይም ደግሞ ይሄ ሪሌሽንሺፕ ስትሬን የምንለው ሊሆን ይችላል። ራስን ያለመግዛት ችግር ባሉን ግንኙነት ላይ ትልቅ አሉታዊ ተጽዕኖን ይፈጥራል። በንግግር፣ በውይይት፣ በመከባበር ሊፈቱ የሚችሉ ጉዳዮችን በመደፍጠጥና እኔነትን በማስቀደም የሚወሰኑ ውሳኔዎች ግንኙነቱን በብዙ ይጎዱታል። በቀላሉ ሊፈቱ የሚችሉ ነገሮችንም በዚህ ውስጥ በሚፈጠር ግርግር ዘለግ ያለ ሪሌሽንሺፕን ሊያሻክር ብሎም ሊያሳጣ ይችላል። አራተኛ የአእምሮ ጤና መዛባት ነው። ይሄ ራስን የመግዛት ልምምድ በሚገባ ካልተሰራበት ወዳልተፈለገ ቀውስ ውስጥ ሊያስገባ ይችላል። ድብርት ሊሆን ይችላል፣ ከፍተኛ ጭንቀት ወይም ደግሞ ምግብ በሚገባ ለመብላት ሊሆን ይችላል። በሁሉ ተበዳይ ሆኖ መታየት፣ በከንቱ የሌሎችን ስም ማጥፋት ወዘተ ውስጥ ይከታል። እሺ፣ በጣም እናመሰግናለን። እጅግ ጠቃሚ የሆነ ሀሳብን የለገስከን። ያው እንደተለመደው ከላይ ያነሳናቸውን ሀሳቦች የሚደግፍ አጠር ያለ ስቶሪ ይኖረናል። ተከታተሉ። የትዕግስት ኃይል። ቤዛ ሁል ጊዜም በትልቅ የሐሳብና የስሜት ወጀብ ውስጥ ሆና ነው የምታሳልፈው። ስራዋን በሚገባ ሳታጠናቅቅ እደውላለሁ ያለቻቸው ሰዎች ጋር ሳትደውል ብዙ የሚያጸጽቱ ውሳኔዎችን በመወሰን ጊዜዋ በከንቱ የሚያልፍባት ሴት ነች። መኪናን በምትይዝበት ወቅት በፍጥነት መድረስ ላይ ብቻ ትኩረት አድርጋ ባልተረጋጋ ሁኔታ እሽቅድድም ውስጥ ትገባለች። ክላክስ ብዙ ትጠቀማለች። በቃ ሩጫ ነው። ይህ በአጠቃላይ የየቀን ሙዷ ላይ ተጽዕኖ እየፈጠረባት ሄዷል። አንድ ጠዋት በተለመደው የስሜት መረበሽ ውስጥ ሆና የቅርብ አለቃዋ አቶ ሶምሶን ወደ ቢሮ እንድትመጣ ይጠራታል። በጣም የተረጋጋ፣ ብዙ አዳማጭ የሆነ፣ ለሰው ክብር የሚሰጥ ጨዋ ነው። ሁሌም በባህሪዎቹ በጣም የምትገረም ሲሆን ግን ደግሞ እንዴት እንዲህ ያለውን ባህሪ ማዳበር ይቻላል የሚለው የማይገባት ጉዳይ ነው። ቤዛ ልክ እንደገባች ሰላምታ ከሰጣት በኋላ ስሜቷ ጥሩ እንዳልሆነ በቀጥታ ነግሯት ይህን ነገር በሂደት ለማስተካከል የሆነ መጽሐፍ መጀመር እንደምትፈልግ ጠየቃት። ቤዛም በንግግሩ በመገረም ስሜት ሆና ምን ማለት ነው ብላ ጠየቀችው። መጽሐፉ የሚነግርሽ በልምምድ ልታዳብሪው የምትችያቸው ራስን የመግዛት ቴክኒኮችን ነው። በሚገባ ከተገበርሽው የየቀን ውሎሽን በማስዋብ በኩል ትልቅ ሚና አለው በማለት እንድታነበው ሰጣት። ቤዛ አለቃዋን አመስግና ወጣች። ማታ ላይ ቴክኒኮቹን ደጋግማ በማንበብ በየቀኑ አንድ እያለች ለመሞከር ወሰነች። በቀጣይ ጠዋት መኪናዎች ተጨናንቀው ስታይ እንደለመደችው እጇ ወደ ክላክሱ ሊሄድ ሲል እንዴትም ብላ መለሰችው። ጥቂት ቆይታ አሁንም ባልተገባ ነገር ክላክስ ልታደርግ ስትል በረጅሙ ተንፍሳና የሶምሶንን ጥረት አስታውሳ ራሷን ተቆጣጠረች። ቀለል ያለ ስሜት ተሰማት። ልምምዱ ለመጀመሪያ ቀን ስለነበር ቀላል አልነበረም። ሌሎች ጉዳዮች ላይ ወጣ ገባ ሲል ስለነበረ ስሜቷ ሙሉ ለሙሉ የተረጋጋች ባይሆንም በተወሰነ በዛሬው ልምምድ ባየችው ነገር እጅግ ተነቃቅታለች። በተወሰነም ደስታ ይታይባታል። የማሸነፍ ስሜት ውስጧን ተሰማት። በወሩ መጨረሻ ቤዛ የሚገርም ስሜት ይሰማት ጀምሯል። እንደ ቀድሞ ብዙ የመረበሽ ሁኔታ አይታይባትም። ከነገሮች ጋር ቀኑን ሙሉ የነበራት ትግል እየቀነሰ መጥቷል። ዕለት ተዕለት በምታደርገው ጥረት ለውጦቿ እያስደሰቷት መጥተዋል። ጎበዝ ቤዚ፣ በርቺ ትላለች ራሷን።
ራስን መግዛት በትልቅ ልምምድ ውስጥ የሚዳብር መሆኑን ማመንን፣ ጥረትን እንደሚጠይቅ ተገንዝባ በማስተዋል ዕለት ተዕለት ታደርገው ይዛለች። ፐርፌክት መሆንም እንደማይጠበቅባት ተረድታለች። ነገሮችን እንዴት በጥበብ ማለፍን የሚያለማምድ ትልቅ ችሎታ መሆኑን ተገንዝባ በደንብ ወደ ውስጥ ገብታ ማድረጓን ቀጥላለች። ያየችው ለውጥ በጣም ስለገረማት አንዳንድ ነገሮችን ግን ዝም ብሎ አምኖ ማድረግ ምን ያህል መታደል ነው ትላለች ለራሷ። ቤዛ በፍልቅልቅ ስሜት ውስጥ ሆና አዲስ የህይወት ልምምድ ውስጧ እየተፈጠረ እንዳለ በመገንዘብ ወይ ራስን መግዛት በማለት ለውጧን ማጣጣም ቀጠለች። የዛሬ ቆይታችን ይህንን ይመስል ነበር። ያው ከኛ የተወሰነ ሐሳብ ይነሳል፣ እናንተ ደግሞ ይበልጥ ታዳብሩታላችሁ ብለን ተስፋ እናደርጋለን። ጥያቄ የፈጠረባችሁ ወይም ደግሞ በዚህ ሐሳብ ዙሪያ አንስተን ብንወያይ የምትሉት ሐሳብ ካለ ኮሜንት አድርጉልን፣ እናየዋለን። ከዛሬው ቪዲዮ ብዙ ትምህርት እንዳገኛችሁ ተስፋ በማድረግ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ